ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ አሁን ሄርሜላ በቫለንታይንስ ዴይ ምን እየሰሩ እንደሆነ ዛሬ ነው እንግዳ ይዤ፣ ከዛ በፊት ግን እንግዳ ሰላም ይበላችሁና ከዛ በኋላ ወደ ጉዳያችን እንገባለን። ሰላም በላችሁ። እንዴት ናችሁ የእንደት መልካች ቤተሰቦች? ያው ይህን ድምፅ ልታቁት ትችላላችሁ፣ ግን ያው ለአሁን ይቆይ አይደል? የስራ ባልደረባዬ ነው። ማወቅ ከፈለጋችሁ ይህን ድምፅ ያቡሱ ብላችሁ ሰርች ማድረግ ነው። እዛ ይሄን ማንነቱ ምናምን ነገር የዚህን ሰውዬ የጓደኛዬን ማወቅ ትችላላችሁ። ብቻ ግን ማለት ነው ምንድነው እነዚህ ሰዎች የሚሰሩት ምንድነው? ሁለቱ አስብ። አሁን ዛሬ ከቀኑ ስንነሳ ማለት ነው ከቀኑ ስንነሳ ዛሬ ቫለንታይንስ ዴይ ነው። ፌብሩዋሪ ስንት ነው? 14 ፌብሩዋሪ 14 እንደምናውቀው ዓለም አቀፍ የፍቅረኛሞች ቀን ነው። በዚህ ቀን አብርሽ ከማን ጋር ነው ሊሆን የሚገባው? ሁላችሁም ታውቃላችሁ። ከንግስቷ ከነብሯ ከሩታ ጋር ነው ሊሆን የሚገባው። እኔ ከምንም በላይ ያናደደኝ መሰለህ ግድግዳ ላይ እሷ ናት እሱን የለጠፈችው። ምን ማለት ነው? አሁን እሺ ፎቶው ሲጀመር በራሱ የሚያበሳጭ ነገር ሆኖ ሳለ የለጠፈችው እሷ ናት። የሆነ እንግዲህ የሆነ አጥር ስር ነው ምናምን ነገር ኦንሊ ፎር ይሄ ሲጀምር ምንድን ነው የሚለው? ኦንሊ ፎር ሩም ምናምን ነገር ሩም ገስት ነው የሚለው። ሩም ገስት የት ሩም ሆኖ ነው ሲጀመር? የት ሩም ሆኖ ነው? እኔ እኮ ትላንት ማለት ነው አንተ ምናልባት ላታክ ትችላለህ፣ ግን ሩታ ይቅርታ ምናምን ነገር ብላ ልጠይቀው ነበር ሲመስለኝ ሩታ እንዲሁም ይቅርታ ልጠይቅ ያሰበችው ማለት ነው እንትንም ነው ኦንሊ ፎር ሩም ገስት ብቻ። ወደ ወሬ ልመለስና ይቅርታ ለመጠየቅ የፈለገችው ይህን ቀን ከሱ ጋር ልታከብር አሰበ ይመስለኛል። ይሄ ግን ንፍጣም የሆነው ሰው አልተረዳትም። አንተ ሳቅ። አንተ ስንት የሩታ ቤተሰቦች እንዴት እንደሚናደዱ እኔንም ጨምር አልገባህም? የምር እንዴ አሁን አስብ። ኦንሊ ፎር ሩም ገስት ሲላል እሺ ሩም የት ሩም ሆኖ ነው? እነዚህ ሰዎች የምር ሩም ነው እዚሽ ጋር የሆና ሰዎች እንደምታዩት ሩም ገስተስ ይላል። ምን ማለት ነው? ቀጣይ ፎቶ አለ እየሳማት ጌታ ኢየሱስ ጭራሽ እየሳማት። ይሄን አላየው ነበር በይዚ እኔም ይሁን ገና እኮ አሁን እኮ ነው የለቀቀችው። እንዴ አንተ ምን አይነት ሰው ነህ? እሱ ለምንድን ነው አርፎ ቁጭ እኔ ከዚህ በኋላ እንደውም ሩታ ማለት ነው ይቅር ብትለው ይገርመኛል። አሁን ከዚህ ይቅር ብትለው አይደለም እሷ እንደው ጥፋተኛ እሱ ሆኖ ሳለ ማለት ነው ይቅርታ በላይ የመጣችው እሷ ናት። ጥፋተኛ እሱ ሆኖ ሳለ ግን ያን ራሱ ሊቀበል አልቻለም። ያን ራሱ ሊቀበል አልቻለም። እዚህ ጋር ይስማታል ምናምን ባጠፋው ጥፋት እሷ ናት ይቅርታ የምትጠይቀው ማለት ነው። ምን አይነት እንደምትወደው በዚህ ማየት ከዛም የት ሩም እንደሆነ ምናምን ነገር ሄደው የሆነ እኔ እኮ ቢያንስ አንተ ሩም ውስጥ አይገባም እንዴ? እኔ የሰው አጥር ስር ነው። አሁን እሺ ግንብ ለግንብ ምን ግንብ ጥብስ ነው የሚባለው። እኔ ነገሩን አላውቅም። ሰዎች በነገራችን ክፉ ልጅ ነው እና ግንብ ለግንብ ይሳሳማሉ። ጭንቅላቴ ተበላሽቷል። ምከሩት ይሄን ልጅ እንግዳ ልጅ ነው ነገር ምክር ቢጤ ያስፈልገዋል። እና እኔ እንደዚህ አልጠበኩም ነበር። እስቲ ዛሬ ምን እንደሚያገሩን ወደ ማታ አካባቢ የምናይ ይሆናል። ብቻ ተቃጥያለሁ። ሰዎች እስኪ የራሳችሁን ሀሳብ ደግሞ ኮመንት ላይ ታስቀምጡልናላችሁ። ኮመንት ላይ ሆና ነገር ምን እንደተሰማችሁ፣ ወይስ ይሄ ነገር እንዴት ነው? ወይስ እሷ ለማስቀናት ነው? ሩታ ለማስቀናትም ይሆናል። ትላንት በነገራችን ላይ ኮራ ብላ ነበር። አሁን ሩታ ይቅርታ ስጠይቅ ምንም የፍርሃት ምናምን ነገር አላሳየችም ሄርሜላ ማለት ነው። በፊት ቢሆን ትፈራ ነበር የሆነ ልትቀማኝ ነው አይነት ነገር ብላ ማለት ነው። አሁን ግን ያ ፍርሃት ምናምን ነገር የለም። ብቻ ለማንኛውም እስቲ ወደ ማታ የሚያጋሩትን ቪዲዮ ምናይ ይሆናል። ከዛ አንድ ላይ እንታዘባለን። ሀሳባችሁን ኮመንት ላይ ያስቀምጡልን። እስከዛ በእነዚህ ፎቶዎች እንግዲህ ፋፈሽ እያላችሁ ቆዩ። ጓደኛዬ አንዴ ወጣ ማለት ስላለበት ይሄዳል። እኔ እስከዛ የሆነ ነገር ልበላችሁና ቪዲዮውን ለስጋው። ብቻ ቤተሰቦች የምር አንድ ጥያቄ እናንተንም ልጠይቃችሁ እስቲ። ቫለንታይንስ ዴይ ከማን ጋር ነው የምታከብሩት? ባለትዳር ናችሁ እንግዲህ እድለኛ ናችሁ። እንደኔ አይነቱ ሲንግል ደግሞ ምን እንደሚሻለው ወይ ደግሞ ከእንደ ተመልካች ቤተሰብም አንድ ሰው ልክ እንደ ሄርሜላ አይነት ሳይሆን ከሄርሜላ የተሻለ እያሰመራችሁ ምለውን ነገር እያሰመራችሁ የተሻለ ሰው እንፈልጋለን። በውስጥ መስመር 0919 እያላችሁ መጨረሻውን አልናገርም። ብቻ ለማንኛውም አናዶኛል። እርግጠኛ ነኝ ብዙዎቻችሁ እንደምትናደዱ በአብርሽ ተግባር፣ በሄርሜላም ሁኔታ። ብቻ ይህን ለማለት ነው የመጣሁት። እስቲ በቀጣይ
ቪዲዮ እንገናኛለን ወደ ማታ አካባቢ። ይመቻችሁ።